በባህር ኃይል ጠንካራ ባህር ኃይል የነበረ በአፍሪካ ውስጥ በሁለተኛ ደረጃ ምናልባት የሚገለጽ ኢፌክቲቭ የነበረ በጣም ተፈሪ የነበረ ባህር ኃይል ነው። እኔ የሆነ ተፈጥሮ የነበረው ምንድነው ባህር ኃይል ጅማሬው ከአዱሊስ ወደብ ነው። አዱሊስ ኢትዮጵያ የአዱሊስ ወደብ በነበረ ሰዓት የነበረ በ15ኛው 14ኛው ክፍለ ዘመን የነበረ የባህር በር ታሪክ አለን። የወታደር ያው የሰለጠነ ወታደርን በባህር ላይ ውጊያ ይደረግ የነበረበት ቦታ አለ። አሁን እኔ በነበርኩበት ወቅት ባሉ ብዙ ደሴቶችና በምጽዋ በአሰብ በዳህላክ ዙሪያ ላይ ጠንካራ የመከላከል አቅም ይሰራ ሀገርን የመጠበቅ ሉዓላዊነትን የማስጠበቅ አካባቢውን ግዛቱን የማስጠበቅ ትልቅ ስራ ሲሰራ የነበረ ነው። ለዚህም ነው ባህር ኃይል ካልተንኮታኮተ በስተቀር የባህር በር ጥያቄ አብሮ ሊዳፈን አይችልም ነበርና ቅድሚያ ባህር ኃይልን ያንኮታኮቱት በዚህ ምክንያት ነው። ሰማችሁ? የኢትዮጵያ መርከቦች እንደ ዲዛ ነው የተሸጡት፣ እንደ ብረታ ብረት ተቆራርጠው ተባለ። ታዲያ በቪዲዮ እየለቀቁኝ ስላሉና ሼር እያደረጋችሁ አዳምጡኝ። ኢቲቪ ይዞት በወጣው መረጃ የኢትዮጵያ ባህር ኃይል ከሩሲያ የተገዛችውን የካቲት 66 የሚል ስያሜ ያላት የሚሳኤል ተተኳሽ መርከብ ጨምሮም ከ26 በላይ ጦር መርከቦች ነበሩት። የቀድሞ የኢትዮጵያ ባህር ኃይል 8 ሚሳኤል ተኳሽና 6 ተምዘግዛጊ ቶርፒዶ ሚሳኤል የታጠቀ ሲሆን ሌሎችም የቅኝት የውጊያ የልምምድና ለተመሳሳይ ጉዳዮች የሚያገለግሉም የጦር መርከቦችም ነበሩት። በኢትዮጵያ የባህር ኃይል ታሪክ ግዙፍ የነበረችው ኢትዮጵያ ኤ01 የጦር መርከብ የመጨረሻ እጣ ፈንታዋ እንደማያገለግል እቃ ተቆራርጦም ወደ ብረትነት ተቀይሮ በኪሎ መሸጥም እንደሆነ ተነግሯል። የተቀሩትም የባህር ኃይል መርከቦች ግማሾቹ እንዳለ የተቀሩትም ደግሞ በብረታ ብረት መልክ የተቆራረጡም ተሽጠዋልም ብሏል። የኢቲቪ ዘገባው። ሀሳባችሁ ኮሜንት ላይ አስቀምጡ። አዳዲስ መረጃዎች ለማግኘት የፕላስ ምልክት ነው። ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በየክፍለ ዓለማት ላላችሁ ኢትዮጵያውያን እዚህ ጠዋት ነው። ድምፄናውን ስቀርጽ የጠዋት ድምፅ ነውና ቢሆንም በጥራት እንደሚሰማ አልጠራጠርም። ፍሬ ሰናይ ከበደ የቀድሞ የኢትዮጵያ ባህር ኃይል ባልደረባ እና ወገኖቼ፣ ይሄ አሁን የምታዩት ግለሰብ ስለሱ መናገር ፈልጌ ነው። በጣም የሚያሳዝነው ነገር በሚዲያዎቹ የሚቀርቡት አብዛኛዎቹ የቀድሞ የኢትዮጵያ ባህር ኃይል ተብለው የሚቀርቡት መሬት ላይ የነበሩ ሰዎች ኢቨን የጦር መርከቦቹን ስምና ቴክኒካሊ ስራቸው ምን እንደሆነ የጦር መርከቦቹን ምንነት መግለጽ የማይችሉ ሰዎች ቀደም ሲሉ ተመልክቻለሁ። ከዚህ በፊት አንዱ ጦር መርከብ ኢትዮጵያ ስለምትባለው ሲናገር እንግዲህ እሷ የጥንት ቴክኖሎጂ ማኑዋል መሳሪያና በሃይድሮሊክስ የሚሰራ ባለ 5 ኢንች መድፍ የነበራት ነች። ፋየር ኮንትሮል ሬዳር አላት ብሎ ሲቀባጥል ሰምቼ በጣም ደግጬ ነበር። 6 ዓመት የሰራባትን የጦር መርከብ የማያውቅ ሰው ለቃለ ምልልስ አይሆንም። ይሄኛው ደግሞ እንደሰማችሁት ነው። ፈረደ ፍትሐ ነገሥት ዘይላ አካባቢ ጦርነት ነበር ምናምን ሲል ሰምቼዋለሁ። የባህር ኃይሉ ያሳተመውን መጽሐፍ እሱን እንኳን አንብበህ ታሪኩን መማር ትችላለህ። በአፄ ካሌብ ዘመነ መንግስት ኢትዮጵያ ምርጥ ባህር ኃይል ነበራት ሲባል እንዳሁኑ አይነት ቴክኖሎጂ ሳይሆን በእጅ የሚቀዘፍ በሴይሊንግ የሚሰሩ መርከቦች ነበሯት ኢትዮጵያ። ያ ዘመን ታዲያ የመን የኢትዮጵያ አካል በነበረችበት ዘመን ማለት ነው። የመን ሲባል አሁን ያለችው የመን ብቻ አይደለም። ሳውዲ አረቢያም የመን ነበረች በፊት፣ ወይም የሳውዘርን አረቢያ በሚል እንስማማ። ያ ፓርት የኢትዮጵያ አካል የነበረ ነው። ደቡብ የመኖች አሁንም አልካዱም ታሪኩን። እኛ ደግሞ ደቡብ የመን ያኔ የመን ለሁለት በተከፈለች ዘመን ደቡብ የመን የኢትዮጵያ አጋሮች ነበሩ። ኤደን የምትባለውን ከተማ የጥንት ቤተ ክርስቲያናት መሰረቶች ሁሉ ነበሩ፣ የኢትዮጵያ ኦርቶዶክስ ተዋህዶ ማለት ነው። የመን ኢትዮጵያ አካል በነበረችበት ዘመን አረቦች ወረራ ሲያደርጉ፣ ምናልባት እንግዲህ ታሪኩን የምታውቁ ያላነበባችሁ ልንገራችሁ። ድሮ ነው የተጻፈው። ዘ ሰርድ ክሩሴድ ዋር፣ እኛ 7ኛ ክፍል ነው የተማርነው። 3ኛው የመስቀል ጦርነት ይባላል።
አረቦች በወረራ ያዙ ሳውዲ አረቢያን። ራሱ ሳውዲ አረቢያ አሁን የሚባለው የመን ነበር እንጂ ኔቲቭስ ኢትዮጵያውያኖች ናቸው እዛ የነበሩት። አሁንም ናጅራን የሚባል ቦታ አረቦች ናቸው ናጅራን የሚሉት፣ ነገር ግን ኢትዮጵያውያን ናግራን ነው የሚሉት የዛን ዘመኖች። አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእስላሞች የተፈጁት ሰማዕታት ቀን ወይም የናግራን ሰማዕታት ቀን የሚባል በዓመት አንድ ቀን ጸሎት ወይም ቅዳሴ የሚካሄድበት እንዳለ ከታሪክ ተምሬያለሁ ማለት ነው። ከየትም ላይ የፈጠርኩት አይደለም፣ መጠየቅ ትችላላችሁ ሲኒየር ካህናትን። እና ቀይ ባህር ላይ ጦርነት ተደርጓል የሚል ትምህርት ኬት እንዳመጣ አላውቅም። ዜይላ የሚባለው ናቹራል ወደብ ነው። እንደዚህ እንዳሁኑ በሲሚንቶ በምናምን በግንብ የተሰራ አይደለም። በተደጋጋሚ ያን ቦታ ስለማውቀው ነው። በናቪጌሽን ቻርት ላይ ዙላ ፔኒንሱላ ይላል እና የባህሮች መጥ ነው። በጣም የሚገርመው ደግሞ ለወደብ የሚመች ከመሆኑም በላይ እንዴት ጣሊያኖች ያንን ቦታ እንዳላዩት ይገርመኛል። ኤርትራ ቅኝ ስትገዛ ከዜላ ጀምሮ እስከ ናቅፋ ያለው ብቻ ነው የነበረው። ከዜላ እስከ ደቡብ ቀይ ባህር ወይም እስከ ጅቡቲ ጠረፍ፣ የጅቡቲ ጠረፍ የኢትዮጵያ ዳር ድንበር ራሀይታ ነው የሚባለው ቦታው። ራስ ዱሜራ ትንሽ ወደ ውስጥ ያለ ነው እና ደሴትም ነው። ብዙ ጊዜ በአባባል ከራስ ካዘር እስከ ራስ ዱሜራ ይባል ነበረ። የ1000 ኪሎ ሜትር የተንጣለለው ባህር ማለት ነው። እና ለማንኛውም ኢትዮጵያ የቀይ ባህር ባለቤት የነበረች ሀገር ሆኗ የሚታመን የሚታወቅ ጉዳይ ነው። ግን ለቃለ ምልልስ መቅረብ የሚገባቸውን ሰዎች አጣሩ፣ ጠይቁንኛ። እስካሁን በትክክለኛ የቀረቡት እንደነ ኮሞዶር ጥላሁን ክብረት፣ ሌፍተናንት ሀለፎም መሰለ፣ ካፕቴን መኮንን መንበሩ፣ ከበታ ሹማምንት ፒዮ ሰለሞን አባተ ጦር መርከቦች ላይ የነበሩ ሰዎች እነዚህ ለቃለ ምልልስ ተጠርተው ቢቀርቡ የኢትዮጵያን ባህራዊ ታሪክ በአካል በደንብ ስለሚያውቁ የባህር ኃይሉን ደግሞ ባህር ኃይል ያሰኘው ጦር መርከቦቹ ናቸው። ለትውልዱ መነገር ያለበት በነዛ መርከቦች ላይ የነበሩ እንጂ የአፄ ኃይለ ሥላሴ ዘመን ማስተሮች የነበሩ ሌላ ሙያ ውስጥ ያሉ ሰዎች በ50ዎቹ በ60ዎቹ ዓመተ ምህረት የነበረውን ቅብጠት ነው የሚሉት። ስለሱ ተወው። ለምሳሌ ጦር መርከብ ኢትዮጵያ ስራዋ ምንድን ነው ካላችሁ ዓለምን መዞር ነበር ያኔ። ለምንድን ነው? አፄ ኃይለ ሥላሴን ማስተዋወቅ ነው። ምክንያቱም መርከቧ ራሷ በሳቸው ሰው ነው የምትጠራው። ቀዳማዊ ሥላሴ ጦር መርከብ ኢትዮጵያ ሂስ ኢምፔሪያል ማጀስቲ ሺፕ ተብላ ነው የምትጠራው በእንግሊዝኛው። የባህር ኃይሉ ትልቁ ገድልና ፈተና ውስጥ የነበረው እኛ በነበርንበት ዘመን የነበረው በደርግ ጊዜ ነው። አረቦች ኤርትራን ለማስገንጠል በከፍተኛ ደረጃ ሲያስታጥቁ፣ ምዕራቡ ዓለም ሳይቀር በጠቅላላ በቃ ኤርትራን ለማስገንጠል ብዙ ስራ ይሰራ ነበር። ጫናው ደግሞ ባህር ኃይሉ ላይ ነው። እርግጥ ነው ምድር ጦሩ በሱዳን ጠረፍ መሳሪያ እየገባ ከሻዕቢያዎች ጋር ይዋጋ ነበር። ግን ከጅማሬው ሚስጥር የሚባክንበት ነበር የምድር ጦሩ በጣም በጣም መጥፎ ሁኔታ ላይ። ምክንያቱም ሰራዊቱ ውስጥ የኤርትራ ተወላጆች አሉ። መንግስቱ ኃይለማርያም አጠገብ የኤርትራ ተወላጅ የፕሮቶኮል ሹም አለች። ጄኔራል ፋንታ በላይ አጠገብ የኤርትራ ተወላጅ ሴት ሚስጥር የምታባክን ሰላይ ነበረች። የሁለተኛ አብዮታዊ ሰራዊት ውስጥ ገነት መብራቴ የምትባል ሰላይ የጀነራል መርዕድ ንጉሴ ውሽማ ነበረች። አሁንም በሕይወት አለች። እና ብዙ ነው ታሪኩ ወገኖች፣ ወደዛ መግባት አልፈልግም። ግን የባህር ኃይልን አስመልክቶ መቅረብ የሚገባቸውን ሰዎች ነው
መጠየቅ ያለባቸው እና ሲንተባተብና ሲል አይቼዋለሁ። ሌላ ነገር በመርከብ ላይ ብቻ አይደለም፣ ምጽዋና አሰብ እንኳን አልሰራም። ሲቀጠር በሲማ ሪክሩት እንደጨረሰ አስመራ ተመደበ። እንዴ መሰላችሁ ወገኖች፣ እስከ እኛ ቅጥር ድረስ የባህር ኃይሉ ከቤዚክ ኮርስ ወይም መሰረታዊ ኮርስ ከተማርን በኋላ ጦር መርከብ ላይ ማንኛው ሰው ይመደባል። ማንኛው እስከ እኛ ቅጥር ድረስ ማለት ነው ይመደብና በየመርከቦቹ ላይ ያለውን ሙያው ሁሉ በየወሩ እየተቀያየር እንዲሰራ ይደረጋል። 1972 በኋላ ግን ያሉት ይሄ ነገር የላቸውም። በቀጥታ እንትን እንደጨረሱ ኮርስ እንደጨረሱ እዛው ነው ሙያ የሚሰጣቸው። ይሄ ልክ አልነበረም። እኛ ለ2 ዓመት ሲ ትሬኒንግ ስናደርግ ወደ ዋናው ኮርስ ከመግባታችን በፊት በመርከቡ ላይ ሁሉንም መሰረታዊ ነገሮች እንድናውቅ እያንዳንዱ ሙያ በማሪን ኢንጂነሪንግ ጦር መርከብ ላይ ያሉ በመድፍ በቦስን በቃ መርከብ ውስጥ አሉ የሚባሉት ሁሉ ኢንስትራክሽን ይሰጣል። ለ2 ዓመት ሙያ አይሰጥም። ሁሉም በቃ እንደ ዕቃ ነው የሚሽከረከረ ሰውየው። ከዛ በኋላ ባህር ኃይሉ ምንድን ነው የሚያደርገው? በቀጥታ የኤፊሽንሲ ሪፖርት እና የቤዚክ ኮርስ ውጤትን በማየት እንደውም በእኛ ቅጥር ባህር ኃይሉ ሽግግር ላይ ነበር። የነዚህ ኃይለ ሥላሴ ዘመን ጦር መርከቦች ዲኮሚሽንድ እየተደረጉ ከሶቪየት ዩኒየን የሚመጡ መርከቦችን የባህር ኃይሉን በምታጠቅ ላይ ስለነበር በፊዚክስ እና በማቴማቲክስ ከፍተኛ ውጤት ያገኘነውን ዌፐን ጀነራል ሰርቪስ ውስጥ ነው የተመደብነው። ይሄ በእርግጠኝነት ነው ብነግራችሁ። ይሄንን አንድ ኮማንደር አሉ፣ አሁንም አሜሪካን ሀገር። ከእሳቸው ጋር አንዳንድ ነገር ዲስከስ ስናደርግ ይህን ነገር ሲናገሩ ኮማንደር አበበ ተፈራት ሲናገሩ ሰምቻለሁኝ። እና በዛ ጊዜ እንግዲህ ዌፐን ጀነራል ሰርቪስ ማለት ሚሳይልስ፣ ቶርፔዶ እና ናቫል ገን ማውንትስ ማለት ነው። በተለምዶ ሰዎች በእንግሊዝኛው ገነሪ መድፈኛ፣ በአማርኛ መድፈኛ ይላሉ እንጂ ትክክለኛ የበናቫል ተርሚኖሎጂ ዌፐን ጀነራል ሰርቪስ። ዌፐን ሲባል አጠቃላይ ጦር መሳሪያዎችን ማለት ነው። እና እኛ ብራንች ኮርስ ላይ የተማርነው እንደዛ ነው። እኛ አሁን ልክ ወደ ኮርስ ከመሄዳችን 1 ወር አስቀድሞ ባህር ኃይሉ አፕሮቭ ያደረገልን ሙያ ነው የተነገረን ወደ ኮርስ እንሂድ። እንደነዚህ እንደነ ፈረደ ፍትሐ ነገሥት ደግሞ እንኳንስ የዚህ አይነት ድል ሊደርሰው አትሊስት ሰው መሰረታዊ እውቀት ይዞ እንዲሄድ ማለት ነው። አሁን ጦር መርከብ ላይ ያሉ መድፎችን 40 ሚሊ ሜትር እና 5 ኢንች ጋን ያሉት እነሱን በብራንች ኮርስ ተምረነዋል። አልሰራሁበትም እኔ። የጦር መርከብ ኢትዮጵያን ታሪክ መሰረታዊ ምን እንዳላት መቼ እንደተሰራች አሜሪካን እያለች ስሟ ሳይቀር እነሱን ሁሉ ተምረናል፣ እናውቃለን። በየዓመቱ መልሕቅ የሚባል መጽሔት የሚታተም አለ። ብዙ የባህር ኃይሉ ታላላቅ ምሁራን የሚጽፉት። ዛሬ ዘነበላ ከዛ ላይ ቀርቶ መልሕቅ የሚባል መጽሐፍ አሳትሟል። የሚጠይቀው የለማ፣ ፈርሷል ባህር ኃይሉ። ምናልባትም ይሄ አሁን ያለው አዲስ አበባ ያለው የኢትዮጵያ ባህር ኃይል ማህበር በሕግ የማስጠየቅና የሚጠይቅ ነገር ወይም ሕግ ይኑረው አይኑረው ባላውቅም ያንን የቀድሞ የባህር ኃይል ታሪክ የመጠበቅና አንዳንድ ግለሰቦች ያልሆነ ነገር ሲናገሩ የባህር ኃይሉን ታሪክ ጠበቃ ሆኖ በሕግ ማስቆም መቻል አለበት። አሁን እንደዚህ አይነቱ ግለሰብ ኢንክሉዲንግ ያማነው ዘነበላ በየቦታው በሚዲያ ተጠርተው የሚናገሩት ነገር ውሸት ነው። ኢቨን በሙያ ያልነበረበትን እኔ ቺፍ ገነር ነበርክ ብሎ ራሱን ሰቅሎ የተናገረበትን ቪዲዮ ሲዘዋወር አሳይቻችኋለሁ። በሲማ ሪክሩት በምልምል መርከበኝነት ተመድቦ ስላልቻለ አባረሩት፣ አስወረዱት ከመርከብ ላይ። ከዛ በኋላ የፖለቲካ መምሪያው በስነ ጽሁፍ ተቀበለ፣ ወሰደው።
እነሱ ናቸው ሊዲንግ ሲማን ብለው ሹመት የሰጡት። ፖለቲካ መምሪያው ኢሰፓ ማለት ነው። ማጋለጥ አለብኝ እኔ በበኩሌ የኢትዮጵያ ባህር ኃይል ታሪክ እኔ በነበርኩበት ዘመን የነበረው፣ ምክንያቱም መሬት ላይ የሰራሁት እኔ 8 ወር ብቻ ነው። እሱንም በስተመጨረሻ የመጀመሪያው የፈጣን አጥቂ ጦር መርከብ ስኳድሮችና ኤኬቱ ሶርት የሚባል በፋየር ኮንትሮል የሚተኩስ መድፎች የእነሱ ስፔሻሊስት ሆኜ ነው የተመደብኩት። እሱና የቶርፔዶ ሆሚንግ ጋይዳንስ ላቦራቶር ኦፕሬተር ሆኜ ነው የመጨረሻ ኃላፊነት ተመድቤ የነበረው። ያው የባህር ኃይሉ ተበታተነ። ምድር ጦሩ ሲሸነፍ አብረን ተሸነፍን እንጂ ባህር ኃይሉ አልተሸነፈም፣ አየር ኃይሉም አልተሸነፈም። እውነትን የተናገሩ ማለፍ ግድ ይላል። የፈረደ እንግዲህ ብዙ ጊዜ ተናግሬያለሁ። እረፍ በሉት የምታውቁት እረፍ። ለመታወቅ ብለህ የምትቀባጥራቸው ነገሮች የሚሆን አይደለም። ለመታወቅ ዝም ብሎ መቀባጠር ሳይሆን ማወቅ ያስፈልጋል በሉት። ስለ ባህር ኃይል ሲባል ባህር ኃይሉን ባህር ኃይል ያሰኙት ጦር መርከቦቻችን ናቸው። በጦር መርከቦች ላይ ያገለገሉ ማስተር ቺፎች፣ ሲኒየር ቺፎች፣ ፒሲ ኦፊሰሮች፣ በተለይ በሁለቱም በአፄ ኃይለ ሥላሴም በደርግም ብዙ ፈተና ያዩ ማስተሮችን አውቃለሁ። በህይወት ካሉ እንጠቁማለን። እነ ማስተር ቺፍ አባተ፣ ይቅርታ ማስተር ቺፍ አባተ እንኳን ምጽዋ አላውቃቸውም። እሳቸው ብዙውን ጊዜ እንግዲህ ሄድኳርተር ወይም አዲስ አበባ ጠቅላይ መምሪያ የነበሩት አላውቃቸውም። ያወኳቸውን እሳቸውን ጅቡቲ ነው በዚህ በወያኔው ዘመን እና ብዙ የምናውቃቸው ማስተሮች አሉ ለቃለ ምልልስም የሚሆኑ አንዳንዶች ቃለ ምልልስ ላይ ሲቀርቡ በአፄ ኃይለ ሥላሴ ዘመን የቅብጠት ዘመን ነው የሚናገሩት። ይሄ በክሩዚንግ ጃንሆይን ይሄ ልክ አይደለም። ባህር ኃይሉ ፈተናው መከራውን ያየበት፣ ምክንያቱም የተቋቋመው የኢትዮጵያን የባህር ቴሪቶሪያል ኢንቴግሪቲ የመጠበቅ ኃላፊነት ነው እንጂ በደርግ ጊዜ ነው ዋናው ትልቁ ስራ ነው የተሰራው። ባህር ኃይሉም ትልቅ የሆነው ያው ትልቅ የሆነ ስላችሁ ሶቪየት ዩኒየን አክቹዋሊ የሚጠቀሙባቸውን ጦር መርከቦች አስታጥቀውን ነበር። ፕላስ በቴክኖሎጂ በጣም የረቀቁ ከመሆናቸውን በላይ መድፎች በኤሌክትሪክ እና በኤሌክትሮኒክስ የሚሰሩ ናቸው እኛ ስናንቀሳቀሳቸው የነበሩት። እና አሁን ደግሞ ወደ ሁለተኛው ርዕስ ይሄ ልጅ እንግዲህ ተመልከቱ። የተበላሽ ታሪክ አሁን ስነግራ የተበላሽ ታሪክ ኤቢሲ በሚባል ቴሌቪዥን የተጻፈ ነው። ልጁ በጣቱ ወደ ላይ እየጠቆመ የሚናገረውን ካያቸው የካቲት 66 የምትባል ጦር መርከብ ነበረች የሚል ነገር ሲናገር ሰምታችሁታል። በሱ ምንም ጥፋት የለውም። ይሄ ልጅ እንደዛ ብለው የሚሰጡት እንዲህ አይነት የተሳሳተ ለሚዲያዎች የሚሰጡ ግለሰቦች እንደነገርኳቸው መሬት ላይ የነበሩ እነዚህ ቢሮዎች ውስጥ ይሰሩ የነበሩ የባህር ኃይል አባላት፣ ያው እኛ በተለምዶ ባራክስ ስቴሽን ሴለርስ ወይም የመሬት ባህረኛ እንላቸዋለን። ያው ባህር ኃይል ናቸው። ጦር መርከብ ላይ ምን እንደሚሰራ የጦር መርከቦቹን ታሪክ የማያውቁ ናቸው አብዛኛዎቹ እና በድፍረት ሲናገሩ ይገርመኛል። እኔ እንደ አንድ ምሳሌ ልንገራችሁ። ምናልባት በኤስዲኦ ሌፍተናንት ወንድሙን ታውቋቸው ከነበረ ሌፍተናንት ወንድሙ የኃይለ ሥላሴ ዘመን የባህር ኃይል አባል ናቸው። ከባህር ኃይል ውስጥ ብቻ ሳይሆን የሙልጌታ ቡሌ ቴክኒክ ማሰልጠኛ ሄደው ተምረዋል። ፕላስ ኤሌክትሪሲቲ መምህሬ ነበሩ። እሳቸው እኔ ከተቀጠርኩ ጀምሮ እንግዲህ እስከማውቃቸው ድረስ አስመራ የባህር ኃይል ቴክኒክ ትምህርት ቤት መምህር ናቸው እና ጦር መርከቦችን አይተውም እንደማያውቀው እኔ በሜሴጅ ጠየቁኝ በቀጥታ ፍሬሰና የባክህን እኔ እነዚህ በደርግ ጊዜ የነበሩትን የጦር መርከቦች አላውቃቸውም፣ ፎቶግራፋቸውንና አንዳንድ ዲስክሪፕሽን ብትነግረኝ ደስ ይለኛል የሚል ጥያቄ አቅርበውልኝ ነበር።
በኋላ ያው እኔ በአብዛኛው እንግዲህ እንደምታውቁት የፌስቡክ አካውንቴ አክቲቭ ሆኜ የምንቀሳቀስበት ጸረ ወያኔና ጸረ ኦህዴድ ወያኔ ሆኜ ስለምጽፍ ያው በእኔ የተነሳ ከእነሱ ጋር የማደርገው ኮንቨርሴሽን ችግር እንዳያመጣ በሚል ያው የጠየቁኝን ጥያቄ ባለማሳካቴ አዝናለሁ። ግን በግልጽ እሳቸው ማን እንደሆኑ ጦር መርከቦቹን ፎቶግራፋቸው አይቻቸው እንኳን አላውቅም ብለው እውነቱን ተናግረዋል። እንደ ፍረደ ፍትሐ ነገሥት ያለው ደግሞ ይቀባጥራል። እና ልጁ ሲናገር ይሄ ወደ ላይ ጣቱን እየጠቆመ የሚናገረው ምንድን ነው ያለው? የካቲት 66 የሚባል ጦር መርከብ እንደዛ የሚባል ጦር መርከብ በኢትዮጵያ ባህር ኃይል ውስጥ የለም። መርከቦች ስሞቻቸው በቁጥር ነው፣ በቁጥርና ሁሉም በአንድ ስኳድሮን ውስጥ የራሳቸው ስም አለ እና ብቻቸውም የራሳቸው ስም አለ። ለምሳሌ ፍሪጌት የሚባሉ ጦር መርከቦች 2 ነበሩን። ፍሪጌቶች ጦር መርከብ ኢትዮጵያ ራሷ ላይት ፍሪጌት በምድብ ውስጥ ነው። ግን ልዩ ስሟ እሷ ጦር መርከብ ኢትዮጵያ የተባለችው በኃይለ ሥላሴ ስም ስለተሰጣት ነው። እንደዚህ በጣም ትልቅ የሆኑ አይኮንስ የሆኑ መርከቦች በጀግኖች ስም የሚጠሩ አሉ። ይሄ በእንግሊዝ እንደዛ ነው የሚደረግ። ግን ልዩ መለያች ደግሞ መለያ ቁጥርም አላቸው። በኢትዮጵያ ባህር ኃይል ውስጥ በጀግኖች ስም የተጠሩት እኛ ስንቀጠር የማናውቀው ዘርአይ ደረስ የምትባል ጦር መርከብ ነበረች። በጀግናው ዘርአይ ደረስ ስም የምትጠራ እሷ ወዲያውኑ የተሸጠችው ይባላል። ታሪኳን በደንብ አናውቅም፣ ግን ነበር ብቻ በሚለው ነው የማውቀው። ነገር ግን የመጀመሪያ ፍሪጌት ስትገዛ በደርግ ጊዜ በዛው ስሜ የተጠራች ፍሪጌት 16 ፍሪጌት 16 ቁጥሩ ሲሰጠውም እኛ ነበርን ለጦር መርከቡ። ግን ያው በዛኝ ዘርአይ ደረስ ብለው ብንጠራዋለን ታሪኩን የዘርአይ ደረስ ጦር መርከብን ታሪክ ስለምናውቅ እኛ ስንናገር ዘርአይ ደረስ እንላለን። እንትናለችን ፍሪጌቷን ሁለተኛዋ 1617 የሚባል ቁጥር ብቻ ነው የተሰጣት። ሌላ ስም አልተሰጣትም። ምዕራቡ ዓለም ከሄዳችሁ አሜሪካኖች፣ እንግሊዞች፣ ሩሲያኖች ራሳቸው በጣም ግዙፍ የሆኑ መርከቦችና ዘመናዊ መሳሪያ ያላቸውን ሲገነቡ ወይም ሲሰሩ የሆነ የጀግና ስም ይሰጡታል። በባህር ኃይል ውስጥ ታሪክ የሰሩ ሰዎችን ወይም ጀግኖችን በእነሱ ስም እንዲጠሩ ያደርጋሉ። በቅርቡ ምናልባት ከእንግሊዝኛ ቪዲዮ ወደ አማርኛ የተረጉምኩትን የጥቁር አሜሪካዊ ታሪክ የዶሪስ ሚለር በቅርቡ በ2020 ዓ.ም ከ5 ዓመት በፊት ማለት ነው ትልቁን በጣም እጅግ ግዙፍ የሆነ ጌራልድ የሚባል ኤርክራፍት ካሪየር ሰርተዋል። ያን መርከብ ጌራልድ እንግዲህ የራሱ የሆነ እነሱ የጠሩበት ስም ቢኖርም ልዩ ስሙ ግን በዶሪስ ሚለር ነው የተጠራችው። የተሰጣት ቁጥር ደግሞ 81 የሚል ቁጥር ነው የተሰጠውና ትራንስሌት አድርጌ ያዳመጣችሁም ያነበባችሁም ልትኖሩ ትችላላችሁ፣ ፍላጎት የነበራችሁ እና ይሄ ልጅ ኢቢሲ በሚባለው የፌስቡክ አካውንት ተጽፎ ያነበበው ሲናገር አሳዘነኝ። ለምን ውሸት ነው እዛ ላይ የተጻፈው በሙሉ። የቀድሞ ጦር ወይም የቀድሞ የባህር ኃይል ጦር መርከቦች እንግዲህ ወደ ስደት ዓለም የገቡት ጅቡቲ፣ የመንና ሳውዲ ነው። የሸጣቸውም ወያኔ ህወሓት ነው፣ እነመለስ ዜናዊ። ባይሸጡም እኮ በስብሰው ይቀራሉ። በዚህ ላይ ምንም ብሌም የማደርገው ነገር አይኖረኝም። ብሌም የማደርጋቸው ወደባችንን ለሻዕቢያ አሳልፈው መስጠታቸው ነው። እና ለምን ተሸጡ የሚለው ነገር እኔ እውነቴን ብላችሁ ዝም ብሎ ሊበሰብሱም ይችላሉ። የበሰበሱም ነበሩ። ምክንያቱም መርከብ ካልተንቀሳቀሰች፣ ማሽነሪው ካልተንቀሳቀሰ ስታክ ያደርጋል። ያስታውሳለሁ ሰብስበን ጅቡቲ ባመጣናቸው ጊዜ
ኤፍኤምቢ 161 የምትባል ያውም እኮ ዶክ ላይ ስንት ሚሊዮን ብር ተከፍሎ እድሳት ከደረገ በኋላ የመርከቧ ከስራል ኪሉ ረስት የሆኑ ውሃ ያስገባ ነበር። ማሽነሪዎች ተንቀሳቅሰው ስለማያውቁ ውስጥ በጣም በቃ አርጅተዋል። 3ኛ ዓመት ነው ምናምን የነበሩት። እዛ እሷን ወስደን እንግዲህ በናቫል ኮኦርዲኔቲንግ ስለነበርኩ ለጅቡቲ ላይ አብሬ ነበርኩኝ ከሌሎ ጓደኞች ጋር 30 ወያኔ ለጥበቃ አይመጡም ነበሩ። ያው የጅቡቲ መንግስትን አስፈቅዶ እዛው አገራውን ተደርጋለች መሬት ዳርቻ ላይ። ሌሎቹ ኤፍኤምቢ 163 201 203 እና 204 በስጦታ ለሻዕቢያ ተሰጥቷል። በማን በመለስ ዜናዊ አማካኝነት። እርግጠኛ ነኝ እነዚህ P201 203 እና 204 እነሱ ማሽነሪያቸው በጣም በሪኩዌስት የተሰሩ ስለሆኑ በጣም ምርጥ ነበሩ። ኢቨን ኢንጂን ተቀይሮ የጦር መሳሪያ አሜሪካን ከልክሎ በባዶ መሳሪያ የተገዙ ናቸውና እነሱ አሁንም ሊያገለግሉ የሚችሉ ነበሩ። የተቀሩት እነዚህ ከራሻ የተገዙት ከሁለቱ በስተቀር 2 ማይል ስዊፐሮች ነበሩ፣ 401 እና 402። እነሱ አዳዲስ ነበሩ በወቅቱ እና አሁንም የሚያገለግሉ የነበሩ ናቸው። እነሱ ለፓኪስታን የተሸጡት ፍሪጌት 1617 ራሱ ይሄ ኪሉ ተበስቶ ውሃ ያስገባ ነበር። ጅቡቲ ሆነን ብዙ ጊዜ የጠገን ነበር። ለፓኪስታን ተሽጦ በኦሽን ታግቦት እየተጎተተ ነው ሲሄዱ ኢንዲያን ኦሽን ሲደርሱ ነው ሰመጠ በቃ እዚያ ሽን ውስጥ እና አንዳንድ ግለሰቦች የራሱ የባህር ኃይል አባላት ሳይቀሩ ጦር መርከቦቹ ተሽጠው ምናምን ይላሉ። መሰረታዊ ጉዳይ ነው መነጋገር ያለብን። አሰብ ወደብ ኤርትራ ስትገነጠል የእኛ ቢሆን ጦር መርከቦቹ የተወሰኑት ዲኮሚሽን ይደረጋሉ። እነዚህ ማይል ስዊፐሮቹ ግን ማገልገል ስለሚችሉ መቀጠል ይቻል ነበር። ትኩረታችን ወደቡ ላይ ነው መሆን ያለበት እንጂ መርከቦቹ አሁን ቢኖሩ እኮ ሊኖሩም አይችሉም እንጂ በየአመቱ በየጊዜው አዳዲስ ቴክኖሎጂ ይፈጠራል። አሁን ግብጾችን ብትወስዱ ከኛ የተሻለ ባህር ኃይል ነበራቸው። ያኔም ቢሆን ከኛ በፊት ነው የሚሳይል ተኳሾችን የታጠቁት። ባህር ኃይሉ ምናልባት የኛ በ3ኛ ደረጃ የሚታይ ነው በዛን ጊዜ በአፍሪካ ውስጥ። ግብጾች ከእስራኤል ጋር ባደረጉት ጦርነት የባህር ውጊያ ልምምድም አላቸው። ከባድ የባህር ኃይል ነበራቸው። ሁልጊዜ እኮ ወገኖች የምትጠሉትን ጠላት ደካማ ጎኑን ሳይሆን ጠንካራ ጎኑን ነው የሚታየው። ትክክለኛ ወታደር እንደዛ ነው የሚያየው። እና በአሁን ሰዓት ቢኖሩ ምንም ጥቅም የላቸው። በስክራፕ የተሸጡት ያው ተቆራርጠው ተሸጡ በሚለው ተናዷል ልጁ። የንግድ መርከብ የሚሆን የጦር መርከብ ያው ሲያረጅ በስክራፕ ነው የሚሸጠው። ማለት ሪሳይክሊንግ ይደረጋል እንጂ ተቆራርጦ አሁን ህንዶች የብረት ሪሳይክሊንግ ኢንዱስትሪ አላቸው በጣም ትልቅ። ያንን ሪሳይክል ተደርጎ ለተለያየ ነገር ይሸጡታል ለክፍለ ዓለማት። በኢትዮጵያ ንግድ መርከብ እያለን ከሙምባይ ብረታ ብረት የጫኑ ለአውሮፓ ይሸጡ ነበር ህንዶች። በጣም መጥቀዋል እኮ ኢኮኖሚያቸው። በረሃብ ሲሰቃዩ የነበሩ ሀገር ነበሩ ድሮ። አሁን ግን የታወቁ በኢኮኖሚ ደረጃቸው ከፍ ያሉ ናቸው ህንዶች። በጣም ታታሪዎች ናቸው እና በባህር ኃይል ውስጥም እነሱ መምህራኖች ነበሩን እኛን የሚያስተምሩ የህንድ ባህር ኃይል መኮንኖች እንደነ ኮማንደር ሞርቲ እና ሌሎችም የእኛ ታላላቅ መኳንንትም በህንድ ናቫል ኮሌጅ የተማሩ ነበሩ። እና ለማንኛውም ይሄ ልጅ ምንም አላጠፋም፣ የሚሰማውን ተናገረ።
ያቺ በሚጠቁማት የጦር መርከብ ፒትዋን ትባላለች። የመጀመሪያ በእሷ ጦር መርከብ ላይ ተለማማጅ ሆኜ 10 ወር አገልግዬባታለሁ። ተለማማጅነት ብቻ ሳይሆን ግዳጅም በጣም ከባህር ወደ መሬት መድፍ በመተኮስ ለዛ ጊዜ ከአሰብ 50 ማይልስ ወደ ኖርዝ ከቤሉል ጀምሮ እስከ ባራሶሌ ድረስ የጀብሃ ጦር ነው የነበረው እና መርከቦች ሀጃክ እያደረጉ ይበጠብጡ ነበር ያኔ እና ጦር ንግድ መርከቦቻችንን እያጀብን ነበር እስከ ጤው ድረስ የምንወስዳቸው። በእሷ ጦር መርከብ ላይ ያለሁ ይቺ አሁን ልጁ በሚጠቁሙባት የምታዩት በወቅቱ የጦር መርከቧ ዋና አዛዥ ሌፍተናንት ኪዳኔ ገብረ ማርያም፣ ምክትል አዛዥ ጁኒየር ሌፍተናንት አስፋው በንቲ፣ ቺፍ ኢንጂነር ነፍስ ይማር ቺፍ ያረጋል አያሌው፣ ቺፍ ገነር ሊዲንግ ሲማን በኋላ ፔቲ ኦፊሰር፣ እኔ ያኔ ሲማን ሪክሩት ነበርኩኝ። ፔቲ ኦፊሰር አወቀ ሸመኔ፣ ጀጋነሪዎች ሁለቱ በቀለ የሚባልና ሊዲንግ ሲማን በኋላ ፔቲ ኦፊሰር ግርማ ዋሚ 66 ቁጥር አይነኛዎች ነበሩ መድፈኞቹ። የሚገርማችሁ ነገር መርከቧ ላይ እንትን አልነበረም መሳሪያ። ያው በአፄ ኃይለ ሥላሴ ጊዜ ተከፍሎ የእሷ አይነት 4 ነበሩ። አንዷ ላይ ብቻ ከፊት ተተክሎ ፊት ቦቱ የምትባል ላይ ባለ 2 አፈሙዝ ኤምኤልኤክስ 30 ይባላል የአሜሪካን ስሪት መድፍ። ጂሚ ካርተር ኢትዮጵያ ላይ የጦር መሳሪያ ማዕቀብ ያደረገበት ዘመን ማለት ነው እና የሶቪየቶች ዙ 23 ተተከለበት በላዋቸው ላይ ሁሉም እነዚህ አሁን የጠቀስኳቸው ላይ ዙ 23ን ለምድር ጦሩ ደህና ቦታ ፈልጎ ወይም ከመሬት ላይ ሆኖ መተኮስ ቀላል ነው። መርከብ እየተወዛወዘች አስተካክሎ መተኮስ ከባድ ነው ወገኖች። እኔ እዛች ጦር መርከብ ላይ እያለሁኝ በተለይ ፒዮ አወቀ ሸመኔ ዋው! ይሄ ማነጣጠሪያውን ማያዩ የባረኑን ከፍታና ዝቅታ ብቻ ያውቀዋል። በቃ ልምድ ብዙ ልምድ ስለሆነ ይመስለኛል። አንዴ የመኖች ሀኒሽ ደሴት አካባቢ በጣም እሱን ነገር አልረሳውም እና በፈጣን የሚጓዙ የመጡ አሳ ያጠምዳሉ። ያ የኛ ቴሪቶሪ ነው። እነሱ ግን እዛ ይመጡ እንትን ይላሉ። በስፒድ አመልጣለሁ ሲሉ በአላርም ስንነፋ አንድ ጥይት ነው የተኮሰው። ያውም እኮ አጠገቡን ያለሁት እኔ ተለማማች ስለነበርኩኝ ዝቅ አደረገ። አንድ ብቻ ነው ፕሬስ ሲያደርግ መርጦ የመርከቡ የጀልባዋን ኢንጂን መታው፣ ከኋላ ያለውን ማለት ነው። የመኖቹ ያኔ እጃቸውን ወደ ላይ ያነሱ ማለት ነው። ያው ብዙም አልተጎዳችም ጀልባዋ። አንድ ጥይት ነው ያገኛት ነው። 1 ወይ 2 ወይም 3 ይሆናል ሲተኮስ። በቃ ችሎታው ልዩ ነው። እሷም ብቻ ሳይሆን አካባቢ የነበሩትን ሁሉ መጡ፣ እጅ ሰጡ። 3ቱን ጀልባ አቀጣጥለን እየጎተትን አሰብ ወደብ፣ ቅርብ ነው ለአሰብ ወደብ። ከዛ በሳምንት ይሆናል የተቀመጡት እዛ ወደብ ላይ። ያው ባህር ኃይሉ እየቀለባቸው የየመን ካውንስለር መጥቶ የሰሜን የመን ማለት ነው መጥቶ ፈርሞ ነው የተለቀቁት። ከዛ ኋላ እንደገና ሌላ ጦር መርከብ ነች የሸኘቻቸው ከነ ጀልባዎቻቸው። እዛ ጋር እንዳደርሱ ተባሉ። ይሄ በየጊዜው የሚደረግ ነበርና እንደው በአጋጣሚ ላስታውሳቸውም ብዬ ነውና አለመርሳቴም ለራሴ ገርሞኛል። ነገር ግን በተለማማጅነት የነበርነው ማን መሰል ናችሁ? ጠንጤ ጉልላት ደጀኔ የኔ ቅጥሮች ናቸው። ጉልላት ደጀኔ፣ ተክሌ መንግስቴ አሁንም በሕይወት አለ። እሱ ማዕበል አይችልም ያለቅስ ነበር። አንደኛው ወያኔ የሆነው ሀዲሽ ግደይ የሚባል የትግራይ ተወላጅ ወያኔ ነው። እሱ ባህር ኃይል ውስጥ ሆነው ወያኔ ነበር እና እሱ በኋላ ነው ደህና መስሏቸው ራሽያ ልከውት
ከወያኔዎች ጋር ሲጻጻፍ ተነቃበትና በሶቪየት መንግስት አማካኝነት ወደ ኢትዮጵያ ላመጡ ሲሉ ሊቢያዎች ያኔ ጋዳፊ ከኢትዮጵያ ጋር ጸብ የጀመረበት ሰዓት ስለሆነ ሊቢያዎች ፓስፖርት አሰርተው ወደ ሊቢያ ከሊቢያ ኤርትራ እንዲገባ አድርገውታል። እና ለማንኛውም ይህን ይመስላል ታሪኩ። ያው በዛን ጊዜ አብረውኝ የነበሩ ግን ሁላችንም አሁን እዚህ ላይ እንደውም በዚህ አጋጣሚ ልናገር የምፈልገው እዛ መርከብ ላይ ነበር ነው ሙያ አልተሰጠንም የዛ ጊዜ። በዛን ሰዓት እኔ እንደውም ከናወቀ ጋር በገበሬ ነበር ትሬን የማደርገው ወይም ልምምድ የማደርገው ከቤዚክ ኮርስ በኋላ እና ከዛ በኋላ ኢንጂነሪንግ ክፍል በቃ ይዘው ኢቨን ሬዲዮ ሃው ቱ ኦፕሬት ሬዲዮስ ከሞርስ በስተቀር እንዴት አድርጎ የሬዲዮ ግንኙነት በእንግሊዝኛ ነው የባህር ኃይል የሬዲዮ ግንኙነት በአማርኛ አይደለም። ያኔ ግን ተጽዕኖ ተደርጎ በአማርኛ እንዲደረግ ተደርጎ ነበር በመከላከያ ተጽዕኖ። ኋላ ነው ኮምፕሌን አድርገው ወደ ነበረበት የተመለሰውና ወደ እንግሊዝኛ የተደረገው። ለምን በአማርኛ ብዙ ሚስጥር ይባክን ነበር ከምድር ጦሩ። ኢቨን ሚስጥሮችን ሁሉ እንደ ስልክ ያወሩ ነበር ጦር ሰራዊቱ። እኛ አንዳንዴ በፒአርሲ እየጠለፍናቸው እንሰማቸዋለን። በተለይ ወደ ኖርዝ ፓትሮል ስናደርግ ከሬዲዮ ባሉ ይወጣና ፒአርሲ ሬዲዮ አለች ፍሪኩዌንሲ እየተቀያየረ በአጋጣሚ ሻዕቢያዎችን ሁሉ እናገኛቸዋለን። ግን እንዳታናገሩ ይባላል። ዝም ብላቸው አዳምጡ። የሆነ ነገር ሲሰማ ያው ለመረጃ እንዲሆን እንትን ይደረጋል። ጠለፋ ማለት ነው። እንዳልማንኛውም ይህን ይመስላል። መጨረሻ ላይ ያው ከጦር መርከቧ ላይ ወደ ኤፌሶ ስኳድሮን ተመደብኩኝ እንደገና ለሌላ ልምምድ። አሁን ከነገርኳቸው ውስጥ ከመርከቧ ስንወርድ ተክሌ መንግስቴ የተመደበ ሰፕላይ እና መርከብ ላይ አገልግሏል ማለት ነው በተለማማጅነት ዘመኑ። ግርማ ለማ የሚባልም ነበር። እሱ ግን የእሱ ሙያ ግን እንደነበር አላስታውስም። ለምን ከባህር ኃይሉ ጠፍቷል በጊዜ ብዙዎች ይከዳሉ እንግዲህ የዛን ጊዜ እና ይህን ለመናገር ፈልጌ ነው። እና የማታውቁትን ነገር የምትለፈልፉ የባህር ኃይል አባላት ወይም የመሬት ባህረኞች የነበራችሁ ትናድዱ ትችላላችሁ። የመሬት ባህረኛ ስላችሁ እውነት ነዋ። ባራክ ስቴሽን ሴለርስ እና መርከብ ላይ ዲፕሲ ሴለርስ አሉ። ኮስታል እንደኛ አይነቱ ይዘን ግን ዲፕሲ ሴለር እንግዲህ የምድር ወገብን አቋርጫለሁ በኢትዮጵያ ንግድ መርከብ። ስለዚህ ዲፕሲ ሴለር ዲፕሲ ሴለር የሚባለው ሰርቲፊኬት የሚሰጠው የምድር ወገብን ያቋረጠ መርከበኛ ብቻ ነው። እና ይህን ይመስላል እላችኋለሁ ወገኖቼ። ማታውቁትን የምትቀባጥሩ ቢያንስ ሸምድዱ፣ ከሌሎች ሰዎች ጠይቁ። እንዲህ ለመታየት ለመታወቅ እንደነፈረደ እንደነ ዘነበወላ እንደገና አንድ አለኝ 73 ቁጥር የማያውቀው ነገር የሚቀባጥር። እኔ የማላውቀው ነገር ውስጥ አልገባም። ሙያዬ ፔንጀራ ሰርቪስ ነው። ስለሱ ደረቴን ነፍቼ እናገራለሁ። ማሪን ኢንጂነሪንግ ውስጥ ገብቼ ልፈተፍት አልፈልግም። የኤሌክትሮኒክስ ሬዳር ኦፕሬተሮችን ሙያ ውስጥ ገብቼ ልፈተፍት አልፈልግም። ራሴን ሆኜ ነው የምቀርበው። ሁልጊዜ የማላውቀውን ነገር በሶሻል ሚዲያ ላይ መናገር አልፈልግም። እና ስላዳመጣችሁ አመሰግናለሁ። ጤና ይስጥልኝ። መልካም ቀን፣ መልካም ምሽት። ኢትዮጵያ ለዘላለም ትኑር። ያው ኢትዮጵያ ለዘላለም ትኑር እንላለን እንጂ ለዘላለም ቀርቶ ለአንድ ቀን እንዳታድር የሚሰሩ ብዙ ሽፍቶች አሉ። ሰንደቅ ዓላማውን ያረከሱ አሉ። በዘር ድርጅት ተዋቅረው ውጉዝ እንደ አሪዎስ ብያለሁ። ኢትዮጵያ ለዘላለም ትኑር። አሜን። ሰላም ሰላም ወገኖች፣ አንድ ያልተናገርኩት ነገር ስላለ ያ ልጅ ኢቲቪ በጻፈው አምድ ላይ ወይም በጻፈው ርዕስ ላይ
አንድ የተጠቀሰ ነገር ምን ይላል? 8 ሚሳይል ተኳሽ፣ ቶርፒዶ ተምዘግዛጊ ምናምን እያሉ ሌላ ነገር የቀባጠሩት ነገር አለና ሐሰት ነው። ልጁ ያው ያነበበውን ነው። ለዚህም ነው እኮ ታሪክን የማያውቁ ሰዎችን ለኢንተርቪው አትጋብዙ ምንለው። የነበረው በኢትዮጵያ ባህር ኃይል ውስጥ ሚሳይል ተኳሾቹ ጦር መርከቦች 4 ናቸው። የአራቱም ያው ስማቸው ፈጣን አጥቂ ጦር መርከብ 111ኛ ስኳድሮን ተብሎ ነው የሚጠሩት። ይሄ ስኳድሮን 4 ቶርፒዶ ተኳሽና 4 ሚሳይል ተኳሽ ጦር መርከቦችን የያዘ ነው። የሚሳይል ተኳሾቹ ያው በቁጥር ነው ስማቸው፣ ግን አጠቃላይ ስማቸው እንደነገርኳቸው አጥቂ ናቸው። ፈጣን አጥቂ ጦር መርከብ 111ኛ ስኳድሮን በአማርኛ ፋስት ስትራይከርስ 111 ስኳድሮን ወይም ደግሞ ፋስት ስትራይከርስ ማለት ፈጣን አጥቂ ማለት ነው እና ኤፍኤስኤስ እንላቸዋለን በምህጻረ ቃል ኤፍኤስኤስ ስኳድሮን። ስለዚህ የነበሩን 4 ቶርፒዶ ተኳሽና 4 ሚሳይል ተኳሾች ብቻ ናቸው። 8 ምናምን ተምዘግዛጊ የሚባል ቶርፔዶ ነው። አንደር ወተር ሚሳይል ነው። ሚሳይሉ እንግዲህ ፒ15 ተርሚት ሚሳይል ተብሎ ይጠራል። ማክሲመም ሬንጁ እኛ በነበር ጊዜ እንግዲህ እነዚህ ጦር መርከቦች በተለያ ጊዜ ሞዲፋይ ሲደረጉ የሚሳይል ሬንጁም የጨምሮ እስከ 80 ኪሎ ሜትር መድረሱን ነው የማውቀው የባህር ኃይላችን ከተበተነ በኋላ። በእኛ ጊዜ ግን 40 ኪሎ ሜትር የሚሄድ ነው የነበረን እና ጋይደን ሚሳይል ነው። ክብደቱ 1500 ኪሎ ግራም እና ከዋርሄድ ደግሞ እንግዲህ እስከ 500 ኪሎ ግራም ቢያንስ 2000 ኪሎ ግራም የሚመዝን ድረስ ሚሳይል ነው። እንግዲህ በየጊዜው ሚሳይሎቹን ራሽያኖች እየቀያየሩ እስከ 80 ኪሎ ሜትር መድረሱንም እኛ ባህር ኃይል ከተበተነ በኋላ የሚሳይሉን ሬንጅ የጨመሩበት ሳይንቲስቶች ናቸው እንግዲህ የሚሰሩት። እኛ በነበር ጊዜ ግን ያው 1500 ኪሎ ግራም ፕላስ 415 ወደ 1900 ምናምን ኪሎ ግራም ይመዝናል አንዱ ሚሳይል ማለት ነው። እና ውድ ነው ወገኖች፣ በዶላር ነው የሚገዛው። ግን የግድ ነው። የቀይ ባህርን ስንጠብቅበት የነበረ ነው። በአካባቢው ጌቶች ነበር ያኔ እና ልጁ ሲናገር የተጻፈው ሁሉ እውነት ይመስለዋል። ግን ከኛው ከባለቤቶቹ ሲነገር ትክክለኛ ይመጣል። ለዛም ነው እኔ አሁን ይሄንን ኢንፎርሜሽን የሚያገኙት ኢቲቪ የሚባሉት ከመሬት ባህረኞች ነው። ለዛ ነው ጥንቃቄ ይደረግ የምንለው። የመሬት ባህረኞች አንዳንዱ ጦር መርከብ ላይ መስራት ይጠላ ማይችልም፣ ማዕበል የሚያራውጠው ማዕበል ላይ በቃ ብዙ ነገር እኮ ነው፣ ጉድ እኮ ነው የምታዩት። በቃ የወንድ ልጅ ፈተና ቢታየው ያኔ ነው። እንደውም በዚህ አጋጣሚ እንናገር፣ በአንድ ወቅት በዚሁ በተለማማጅነት በነበርኩ ጊዜ እንግዲህ አብረውኝ የነበሩ ጓዶች ምስክር ናቸው። እኔ ማዕበል አሳምሞኝ አያውቅም፣ አይሰማኝም። እንግዲህ የተፈጥሮ ስጦታ ይመስለኛል። መርከብ ላይ ደርሳ ስትፈርጥ ውስጥ ያለ ዕቃ ሁሉ ይሰባበራል፣ አምፖል ይቃጠላል፣ ብዙ ነገር አለ እና በአንድ ወቅት ከምጽዋ በዚቹ ትኦዋን ላይ ሆነን ነው 2 ሴቶችና 2 ሚሊሻዎች እጩ መኮንን ተለማማጆችም ነበሩት። እዚህ አስታውሳለሁኝ። ከምጽዋ ወደ አሰብ ጉዞ ጀመርን እና ሁልጊዜ ከምጽዋ ወደ አሰብ ጉዞ ሲደረግ አጌንስት ዘ ዌቭ ነው። ሹማና ሰርካ የሚባሉ ደሴቶች አሉ። እነሱን ካለፍን በኋላ መወዛወዝ ጀመረች። ያኔ እንዴት ነው ልክ ሕፃን ልጅ ሹሩር ስትሉት እንቅልፍ ይወስደው አይደለ? እንደዚህ ቂጡን መታ ሲደረግ ማዕበሉ እንደዛ ነው እና
ጥሩ እንቅልፍ ይዟቸው ነው የሚሄዱት። እነሱ መኝታ ቤት ናቸው። እኛ ግን ያው እንደየሙያችን ነው። ተረኛ የሆነ በየተረኝነቱ ወይ ላይቅ ይሆናል፣ ያልሆነም ጅንሩምም ምንም ብዙ ነገር አለ። ብቻ ኋላ ምን ይፈጸማል? ማዕበሉ ጨመረ። ገና ሲጀምር አንደኛው ሚሊሻ ምን ይላል? የደቡብ ሰው ነው፣ ትዝ ይለኛል። በሜዲካል ለሕክምና ይሁን ለምን ብቻ ከጦር ግንባር የመጡ ናቸው። ሲማንቴ ይላል አልገይናን ተራራ ስንወጣ ልክ እንደዚህ ነዋል። አልገይና ተራራ አሁ እንደዚህ ማዕበል አለው። አዎ የዛን ሰዓት አልጨመረም። ይቅርታ ጨመረ ያልኩበት ገና ቦታ አልደረስንም። ልክ እንደዛ ነው። አዎ እነሱ የት ነው ያሉት መሰላችሁ? እነዚህ ሴቶቹም እንትኑ ላይ ቁጭ ብለዋል። የምግብ ቤታችን አለች፣ እዛች ሶፋ አላት በግራና በቀኝ አንዷ፣ ሁለቱም ጋደም ብለዋል። እነዚህ ሁለት ሚሊሻዎች ደግሞ ቁጭ ብለዋል። እኔ ተረኛ አልነበርኩም፣ ዝም ብዬ ጨዋታቸውን ነበር የማዳምጠውና ተራራው እንደዚህ ነው እንዴ ለካ እያልን ቆይ ታገኛታል እያልን እንስቃለን እኛ። ያሳዘኑኝ ሴቶቹ ናቸው፣ ሲቪሎች ናቸው። ሪፋይነሪ እና ማሪን ትራንዚት የሚሰሩ ናቸው ሁለቱም ሴቶች። ሁለቱም ደግሞ ቆንጆዎች ናቸው። ሲያሳዝኑ እንደ ጉድ በቃ መፈረጥ ጀመረች። ወይ እንዳሳዘኑኝ በቃ እነሱ። የእኛም ተክሌ መንግስቴ እሱም ፎሮዲ ላይ ይላል። በቃ መቼስ ድምፄ ሲሰማ አስታውሶ ወይ ይዳደዳል ወይ ኢትዮጵያ ንግድ መርከብ ውስጥ እንዳለ ሰምቻለሁ። ሬስናይ ብሎ እያለ ይጠራኛል እኔን ተክሌ መንግስቴ። ከዛ ዋናው በቃ ጀመረ። እንደ ጉድ ትፈርጣለች። በቃ ላይ ደርሳዎች እንደው ያው ጉዞው ቀጥሏል። እኛ እየተቀያየርን እያለን ነው። በቃ ቅርሻት በቅርሻት ምግብ ቤት እያረጉ በቃ ይለቁታል እንደ ጉድ። ባዶን እኛ እየበላን እየጠጣን ነው የምንሄደው። ጣጣ የለኝም እኔ አሞኝም አያውቅም። እንደዚህ የሚባል ነገር አላውቅም። ለራሴ እንደውም እንደ መዝናኛ ይመስለኛል ሳስበው። ከውጭ በሪ ክፍል ሆነን ነው እንግዲህ እንትን ዊል ሁለት ቦታ ስለሆነ መሪ ክፍል እንደዚህ ኃይለኛ ማዕበል ሲሆን የውስጥ መሪ ክፍል ለምንሆነው መርከወቅ ማዕበሉን መታው። ከዛ የተወረወረ ብታምኑም ባታምኑም በቃ ጥይት በሉት ዙ 23 ተገንጥሎ ባህር ገባ። ዙ እንትኑ መድፉ ባህር ወደቀ። በቃ ከፊት ያለው ዛንሳ እንዲህ ያንን እንደምንም አሰብ ተደረሰ። እድለኞች ሆነን እንግዲህ ከላይ ዙ 23 ሲወድቅ ቀዳዳ ወደ መኝታ ክፍል አልገባም እንጂ ጥሩ አልነበረም። ያው ጥገና ተደርጎ ሌላ ዙ 23 መቶ ነው የተተከለልን ማለት ነው። እና እንደዚህ አይነት ይሄ አሁን ዙ 23 ተደቅሎ ባህር መውደቅ እጃ ላይ ብቻ አይደለም፣ ፒትኦ ስሪ ያጋጥሟታል። ፒትኦቱም እንደዚሁ። ምክንያቱም ማዕበሉን በተለይ አንድ ሌላም አንድ ገጠመኝም አለ የማልረሳው የጦር ሰራዊቶች። በኋላ እነዚህ ሚሊሻዎች ወደብ እንደደረስን እንዴት ነው ወደፊት ከእኛ ጋር ነው ወደዚህ የምትመለሱት አልኩታል። ለምን እሳትና ጥይት መሬት ላይ አይፈላብኝም፣ ሁለተኛ በመርከብ አልጓዝም አለ። እኔ እሱን አልረሳውም። ሌላኛው ትዝታ የጦር ሰራዊቶች መጡ ከመከላከያ። እነዚህ ኢንስፔክተሮች ተብለው ነው የመጡት። መከላከያ ሚኒስትር ውስጥ የሚሰሩ ያደረጉት የምድር ጦር ዩኒፎርም የአንደኛው የእስራኤሎች ነው እና ወጣት ኮሎኔል ሌተና ኮሎኔል፣ አንደኛው ደግሞ ለጡረታ የደረሱ ሽማግሌ ናቸው እና ከቤት ይዘዋቸው መጡ እና በመርከብ ትንሽ ጉዞ አሳዩቸው ተብሎ
ከአሰብ ወደብ ሳናቦር የሚባል ደሴት አለ ፊት ለፊት የሚታይ 5 ማይል ነው የሚርቀው። ከወደብ ስንወጣ ያው እንደዘነጡ ናቸው። ሁለቱም መነጽር አድርገዋል፣ የከለር መነጽር ማለት ነው። ከዛ ስንሄድ ዊዛዊንድ ነው ወደ ኖርዝ። እንግዲህ አካባቢ ኖርዝ ስለሆነ በቃ ምንም፣ ግን ማዕበል ነበር፣ ኃይለኛ ማዕበል። ስንመለስ ያው ነገር ስለሚመጣ እኛ ዝግጅት አድርገናል፣ ሁሉም ነገር ያው እንትን እንዲል እና በወቅቱ ዌልማን ነበርኩኝ። መርከቧ አዛዥ ሌፍተናንት ኪዳኔ ገብረ ማርያም ስታርቦርድ 10 አለኝ። ስታርቦርድ 10 ማለት ወደ ቀኝ 10 ዲግሪ አዙራት መርከቧን ማለት ነው። ስታርቦርድ 10 ያው ሪፒት እናደርጋለን። ትእዛዝ ሲሰጥ መስማቴን እንዳያረጋግጥ፣ ይሄ የትኛውም ሀገር ሩል ነው፣ ህግና ደንብ ነው። ስታርቦርድ 10 ዲግሪ ኦፍ ስታርቦርድ ቢሎን ሰር አልኩኝ። መርከቧ አሁን በትልቅ ሰርክል መዞር ጀምራለች። አሁን በዚህ ሰዓት መርከቧ እየዞረች ኮምፓሱም ይዞራል ቁጥሮቹ። አሁን ሲዞር እኔ እንግዲህ መርከቧ የነበረችው ሚድሺፕ ላይ ነበር። ወደ ቀኝ ስትዞር ኮርሱን መናገር ጀመርኩ። ፓሲንግ 260 ፓሲንግ 240 ፓሲንግ ያልኩኝ ልክ ዋናውን ኮንትሩን ሩታችን ወደ ወደብ ስንደርስ ሚድሺፕ ልክ ኢንዲኬተሩ ሚድሺፕ ላይ ሲመጣ ዌር ኢዝ ሚድሺፕ ሰር። የዚህ ሰዓት አንደኛው ኮሎኔል ወጣቱ ሞርታር አለን እኛ 81 ሚሊሜትር ሞርታር አለ፣ በሸራ የተሸፈነ ነው እና እዛው መሪ ክፍል የውጭ መሪ ክፍል አጠገብ ነው ያለው። የመጀመሪያው ቅርሻት እንደ ጥይት ነው ብቻ ሸራው ላይ ነው የለቃቀው። በቃ አሁን እኔ ሳቄ መጥቷል። ዞር ስል አዛዡ ምልክት ሰጠኝ፣ አትሳቅ ነገር ነው። እንትኑ ማዕበሉ እየመጣ በቃ እንደ ጥይት ያልፋል በፊት በላያችን ላይ። ከፊት ለፊት መስታወት ስላለ እኛን የሚከላከልልን መስታወቱ ነው። አንደኛው ቤንች ላይ ቁጭ ብሏል። እሱም ወደኋላ ዞሮ በቃ እንደ ጉድ ማድረግ በቃ ጀመሩ። የባህር ኃይል ባህሩን እንዴት እንደሚጠብቅ እንዲያውቁ አሪፍ ሌሰን ነበርና እንደዛ እያልን ያው ቅርሻት በቅርሻት አደረጉት። ኦፕን ብሪጅ ወደብ ገባን። ስንገባ የአስተያየት መስጫ መጽሐፍ አለን፣ እንትን ሎግ አለ። እዛ ላይ ሁለቱም እንዲጽፉ አስተያየታችሁን ጻፉ ሲባሉ ይሄ ሌተና ኮሎኔል ወጣቱ ኮሎኔል ምን ብሎ ይጽፋል? ይህ የባህር ጉዞ የመጀመሪያ የመጨረሻ ነው። ይሄ ሽማግሌው ኮሎኔል ብልጥ ናቸው። እሳቸው ምን ብሎ ይጽፋሉ? እንደገና ወጣት ሆኜ ብፈጠር በኢትዮጵያ ባህር ኃይል ውስጥ ለማገልገል ሙሉ ፈቃደኛ ነኝ የሚል ተጻፈና ይህን ነገር አስታውሳለሁኝ። እና የባህር ኃይል ከተፈጥሮም ከምኑም ጋር ነው እና ቀላል ጊዜ አይደለም የነበር ነው። እና ያው ልጁ የተናገረውን አስተካክያለሁ። ቶርፔዶ ወንጫፊዎች ሁለቱ ሃይድሮፎይል ክንፍ አላቸው። ሌተስት ነው የመኑ ኤፍቲቢ 112 እና 113 በኋላ የመጡ ናቸው። የመጀመሪያዎቹ 110 እና 111 የድሮ ናቸው። እነሱ የ1970ዎች ናቸው። እነዚህ ግን ሌተስት የ80ዎቹ ዓመተ ምህረት ምርጥ ካሜራ ሁሉ አላቸው። ከላይ 3 ማይል ማሳየት የሚችል ያው ታሪክ ሆኖ ቀረ ብቻ ወገኖች። ለማንኛውም ያው ከዚህ በላይ ብዙም አልናገርም። ጤና ይስጥልኝ። ሰላም እመኝላችኋለሁ። ባይ